ሰላም የምሳሌ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቻናላችን እንድትቀላቀሉ እንጋብዛለን። እንግዲህ ደግሞ በዛሬው ቪዲዮአችን ጥቅምት 29 ቀን ገንዘብ ሚኒስቴር ያወጣው አንድ ማብራሪያ ነገር አለ። በገቢ ግብር አዋጅ ማሻሻያ አዋጅ ቁጥር 1395/2017 አፈጻጸም ላይ ለቀረቡ ጥያቄዎች ማብራሪያ ሰጥቷል። ያ ማብራሪያ ምን ይመስላል የሚለውን ነገር በዝርዝር በምሳሌ የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉን። እንግዲህ ይህ ማብራሪያ ምንድነው የሚለው አማራጭ አነስተኛ ግብር አፈጻጸም ነው። ማብራሪያው አማራጭ የሆኑ አነስተኛ ግብሮችን ይሄ 2.5% የተባለውን እንዴት አድርገን ነው የምንተገብረው የሚለውን ነገር ያብራሩበት ግልጽ ያደረጉበት ነገር ነው ያለው። ስለዚህ እሱን አብረን እንከታተላለን። እሺ እንግዲህ የመጀመሪያው ምንድነው የሚለው እዚህ ማብራሪያ ላይ ገንዘብ ሚኒስቴር ባወጣው ላይ በቁጥር አስቀምጦ ወደ 9 ነጥቦችን አንስቷል። የመጀመሪያው እንግዲህ አማራጭ አነስተኛ ግብር አፈጻጸምን በተመለከተ ምርት ተረክበው የሚያከፋፍሉ አከፋፋዮች የመሸጫ ዋጋ ከተመኑና አከፋፋዮቹ ደግሞ መጨመር ወይም መቀነስ የማይችሉ ከሆነ 2.5%ቱ የሚሰለው ከጠቅላላ ሽያጫቸው ወይም ደግሞ ከኮሚሽኑ ላይ ነው ይላል። ይሄ ምን ማለት ነው ሲል በሁለት ከፍሏቸዋል። የንግድ ወኪልና ጅምላ ሻጭ ብሎ በሁለት ያስቀምጣቸዋል። እነዚህ እንግዲህ የንግድ ወኪልና ጅምላ ሻጭ አንደኛው በየትኛው ይተዳደራል፣ አንደኛው በየትኛው ይከፍላል የሚለውን ነገር በግልጽ እዚህ ጋር አሻሚ ነገር ስለነበር ነው ማብራሪያ የተሰጠበት ማለት ነው። ስለዚህ ይሄ የንግድ ወኪል ማለት እንግዲህ ለምሳሌ እዚህ ጋር ሚዲያ ኤሌክትሮኒክስ አለ። ሚዲያ ኤሌክትሮኒክስ አቶ አበበን ወከላቸው። ሲወክላቸው ምንድነው እዚህ ጋር እንደምታዩት ወከላቸው እና አንድ ፍሪጅ በ55,000 ብር ሽጡ፣ ኮሚሽን ደግሞ 10% አስብላችኋለሁ ብሎ ለአቶ አበበ አስረከባቸው። ይህ ማለት እንግዲህ በአቶ አበበና በሚዲያ መካከል የሚገባው ውል አግሪመንቱ የንግድ ወኪል ነው። አቶ አበበ ሚዲያን ወክዬ ሽያጭ አደርጋለሁ፣ ደረሰኝ የሚቆረጠው ምን የሚለውም ለከስተምሩ በማን ስም ነው? በሚዲያ ስም ነው ማለት ነው። በዋናው በአከፋፋዩ ስም የሚቆረጥ ከሆነ ደረሰኙ የሚሸጡት አቶ አበበ ሊሆኑ ይችላሉ። ልክ እሳቸው የሸጡትን ኮሚሽን 10% እቀበላለሁ ብለው ውል ይገባሉ። በእንደዚህ አይነት መንገድ የምትሰሩ ሰዎች አቶ አበበ 10 ፍሪጅ ቢሸጡ እና በሚዲያ ደረሰኝ ቢያስቆርጡ 10ሩን ፍሪጅ እንግዲህ በ55,000 ብር ሸጡ። ለምሳሌ በወር 10 ፍሪጅ ቢሸጡ ወደ 550,000 ብር ይመጣል ማለት ነው። ከዛ የዚህን 550,000 ብር ስንት ፐርሰንት ነው የተነጋገሩት? አቶ አበበ 10% ኮሚሽን አገኛለሁ ብለው ነው። ስለዚህ የ550,000 ብሩ 10% ስንት ሆነ? 5,500 ብር ይሆናል ማለት ነው። የጋሽ አበበ ምን ኮሚሽን። ይሄ እንግዲህ በአመት ደግሞ 120 ፍሪጅ፣ ይሄ በወር እኚህ ሰውዬ 5,500 ብር ቢያገኙ በአመት ስንት ነው የሚያገኙት ነው። በአመት 120 ፍሪጅ ቢሸጡ በአመት እንግዲህ የሸጡትን እዚህ ጋር እንደምታዩት 120 ሲባዛ በ55,000 እንልና ወደ 6 ሚሊዮን ሸጠዋል። የሸጡት ግን ቢሃፍ ኦፍ ማን ነው? ሚዲያ ኤሌክትሮኒክስ ነው። በሚዲያ ደረሰኝ ነው የሚጠቀሙት ማለት ነው። ስለዚህ 6 ሚሊዮን ከሸጡ በኋላ ይህን 6 ሚሊዮን ለዚህ 6 ሚሊዮን ስንት ፐርሰንት ነው? 10% ይታሰባል። ምክንያቱም ሽያጩ ማን ላይ ነው ካልኩሌት የሚደረገው ማለት ነው? ሚዲያ ኤሌክትሮኒክስ ላይ ካልኩሌት ስለሚደረግ ሚዲያ ላይ ካልኩሌት ስለሚደረግ ድጋሚ 2 ጊዜ ሽያጩ ታክስ አይከፈልበትም ማለት ነው። ስለዚህ አቶ አበበ የሚከፍሏት የኮሚሽኗን የ660 ሺዋን 10% ያገኟትን 660 ሺዋን ከዛ ላይ ነው 2.5ቱ የሚሰላባቸው ማለት ነው። 2.5 እዚህ ጋር እንደምታዩ 660 ሺህ ሲባዛ በ2.5% ስንት ሆነ? 16,500 ብር ለመንግስት ይከፍላሉ። ይሄ አማራጭ አነስተኛ ግብሩ ነው። እንግዲህ ወጫቸው ምናምን ተቀናንሶ ከዚህ ከበለጠ ከአማራጩ ከበለጠ ያው ውሉ እንደሚለው ከአማራጩ የበለጠውን ይከፍላሉ። ግን አማራጩ 2.5 የሚሰላው ከምኑ ላይ ነው? ከኮሚሽኑ ላይ ነው። በሚዲያ ወይም በወካዩ ደረሰኝ ስለሚጠቀሙ
ጅምላ ሻጮች ጋር ስንመጣ ደግሞ ለምሳሌ ሚዲያ ኤሌክትሮኒክስ ለአቶ ከበደ አንድ ፍሪጅ እንደዚሁ በተመሳሳይ ቢሰጣቸውና አቶ ከበደ ግን የራሳቸውን ደረሰኝ አሳትመው በደረሰኛቸው በህጉ መሰረት ውል ይኖራቸዋል። በህጉ መሰረት በደረሰኝ የሚቆርጡ ከሆነ አሁን እዚህ በዚህኛው ሴናሪዮ ደግሞ ምንድነው የሚሆነው? አሁን 120 ሺህ በአመት ቢሸጡ አቶ አበበ የዚህን 120 ሺህ 120 ፍሪጅ ቢሸጡ በ60 ሺህ ብር ቢሸጡ ለምሳሌ በ55 ሺህ ተረክበው በ60 መሸጥ ይችላሉ። በራሳቸው ደረሰኝ ስለሆነ የሚቆርጡት ማለት ነው። ስለዚህ ወደ ስንት ይሆናል? ወደ 7.2 ሚሊዮን ብር ያገኛሉ ማለት ነው። አሁን ይሄ 7.2 ሚሊዮን ብር የዚህ 2.5% ይሰላና 180 ሺህ ነው ማለት ነው። ሚኒመም ይሄ አማራጭ አነስተኛ ግብር የሚባለው እንግዲህ ከዚህ በላይ ከሆነ ግን ፕሮፊት ታክሳቸው በላይ በሆነው ይከፍላሉ። ግን ከዚህ በታች መክፈል አይችሉም። ይሄንን ነው መክፈል የሚችሉት ማለት ነው። ሌላው እንግዲህ ጅምላ ሻጮች ላይ ሁለት አይነት ነገር ነው ያለው ማለት ነው። አንደኛ በራሳቸው ልክ እንደ አቶ ከበደ በራሳቸው ደረሰኝ የሚሰሩ ይኖራሉ። ሁለተኛ ደግሞ ጅምላ ሻጭ ሆነው ንግድ ፍቃዳቸው እንደዛ ሆኖ ግን ከሰዎቹ ጋር ከአከፋፋዮቹ ጋር ከዋናው ሶርሱን ከሚያመጡበት ማቴሪያሉን ከሚያመጡበት ሰዎች ጋር ውል ገብተው በመቶኛ የሚታሰብ ከሆነ ግን ለምሳሌ ሽጥ ከዛ በኋላ ግን 20% እኔ እከፍልሃለሁ የሚሉት ከሆነ እነሱ በኮሚሽኗ ብቻ ይሰላላቸዋል። አግሪመንታቸው ግን የጸደቀ አግሪመንት መሆን አለበት ማለት ነው። ምክንያቱም በኮሚሽን ነው በፐርሰንቴጅ ነው የምሰራው የሚለው ነገር የጸደቀ ከሆነ በዛ መልኩ እዚህ ጋር እንግዲህ 1.4 መጥቷል። የ1.4 2.5% ስንት ሆነ? 36,000 ነው። ግን እንዳቶ ከበደ በራሱ ደረሰኛ አሳትሞ የሚሰራ ከሆነና ጠቅላላ ሽያጩ ራሱ ጋር የሚመዘገብ ከሆነ ግን ወደ ስንት ይሆናል ማለት ነው? ወደ 180,000 ይሆናል ማለት ነው። የመጀመሪያው እሱ ነው። ሁለተኛው ነገር ደግሞ ምንድነው? እዚህ አዋጁ ላይ ማብራሪያው ላይ ያስቀመጡት ይሄ የደረቅ ጭነት ትራንስፖርት ከአባላትም ሆነ ከውጭ ሰው ተከራይቶ ሲያከራይ የሚል ነው። እዚህ ጋር ተከራይቶ የደረቅ ጭነት ትራንስፖርት ተሽከርካሪዎች ከአባላት በመውሰድ አገልግሎቱን የሚሰጡ ማህበራትን በተመለከተ የወጣ ነው። ይህ ደግሞ እዚህ ጋር አንደኛ የሚለው ላይ እንደምታዩት የደረቅ ጭነት ትራንስፖርት ከአባላትም ሆነ ከውጭ ሰው ተከራይቶ ሲያከራይ በፊት 3% ኮሚሽን ብቻ ይሰላና በ3% ነበር የሚሰራው። አሁን ግን ምን ሆኗል? ከጠቅላላ ገቢው ላይ ነው 2.5% የሚሰላው ማለት ነው። ምክንያቱም ማህበራቱም የማህበራቱ አባላትም ድርጅቱም አንድ ናቸው ተብሎ ነበር በፊት 3%ን የኮሚሽኗን ብቻ የሚከፍሉበት። አሁን ግን እንደተለያየ ኤንቲቲ ነው የሚታዩት። አከራዩም ተከራዩም የተለያዩ ናቸው። ስለዚህ አከራዩ የነዛንም ሴልስ ወደ አካውንቱ ስለሚገባ ምን ይላል ኮሚሽኑ ሳይሆን ከጠቅላላ ገቢው ላይ 2.5% ይሰላል ብለው አስቀምጠዋል። ሌላ ደግሞ ምንድነው ያሉት ደግሞ በዚህ በሜትር ታክሲ የመተግበሪያ አቅራቢዎችን ጨምሮ የኮሚሽን ገቢ የአገልግሎት ገቢ የሚያገኙበትን በተመለከተ ነው የሚለው። እነዚህ ልክ እንደ ራይድ ፈረስ የመሳሰሉት ናቸው። እነሱ በኮሚሽን አይደል ከድራይቨሩ ተቀብለው የሚሰሩት። የነሱ ግን በምንድን ነው የሚታሰበው? ከኮሚሽናቸው ላይ 12% ከሆነች ኮሚሽናቸው ከኮሚሽናቸው ላይ ነው 2.5% የሚሰላው እንጂ በአጠቃላይ በእነሱ ስም ከገባው ብር አይደለም ማለት ነው። ሌላው ምንድነው 1.4 ላይ ደግሞ ያስቀመጡት ከሐምሌ 1 ቀን 2017 በፊት የንግድ ትርፍ ግብር ማሳወቅ የማይገደዱ ሰዎች ላይ አማራጭ አነስተኛ ግብር ተፈጻሚነትን በተመለከተ ይላል። እንግዲህ ከሐምሌ 1 2017 በፊት የንግድ ትርፍ ግብር ማሳወቅ የማይገደዱ ከዛ በፊት የማይገደዱ የነበሩ ሰዎች እነሱ ላይ ነው ደግሞ ይሄ የሚታየው። ይሄ የግብር እፎይታ ላይ ያሉ ድርጅቶች የ2017 አማራጭ አነስተኛ ግብር እንዲከፍሉ አይገደዱም። ለ2018 ግን በየ3 ወሩ የሚከፈል ለ2018 በየ3 ወሩ የሚከፈል ምን አይልም አይኖርም። ይሄ ምን ላይ ያሉ ናቸው? የግብር እፎይታ ላይ ያሉ ድርጅቶች ከሆኑ ኦልሬዲ እፎይታ ላይ ያሉ ከሆኑ 2.5ቱም አይሰላባቸውም። ከእንደገና ደግሞ በየ3 ወሩ የሚከፈል ነገር አይኖራቸውም ማለት ነው። ሌላው ደግሞ 1.5 ላይ ያስቀመጡት ምንድነው?
ሂሳባቸው መጋቢት ወይም ሚያዝያ የሚዘጉ ድርጅቶች አማራጭ አነስተኛ ግብር የመክፈል ግዴታ ያለባቸው ስለመሆኑ ይላል። ሂሳባቸውን ዲሴምበር ላይ የሚዘጉ ድርጅቶች አሉ። ዲሴምበር ማለት ልክ ዲሴምበር ላይ ኢንዲንግ ይሆናል፣ ልክ እንደ ሰኔ 30 ግን መጋቢት ላይ ሚያዝያ ላይ ልክ ጥቅምት ላይ እንደምታሳውቁት ዓመታዊውን እነሱ ደግሞ ሚያዝያ ላይ ዓመታዊውን መጋቢት ላይ የሚያሳውቁ አሉ። እነዚህ አይነት ድርጅቶች ደግሞ ምንድነው የሚለው ግብሩን ሐምሌ 2017 ሊከፍሉ ከመጡ 2.5% መክፈል ግዴታ አለባቸው። በሰዓቱ ግን እዛው ሚያዝያ ላይ ግንቦት ላይ ሰኔ ላይ ከፍለው ከሆነ ግን አይገደዱም። የምንከፍልባት ቀን ራሱ ማተር ታደርጋለች ማለት ነው። ህጉ ከወጣ በኋላ ልንከፍል የምንሄድ ከሆነ ሲስተሙ ራሱ 2.5ቱን ምን ይላል ያስበዋል። ህጉ ሳይወጣ ግን ቀድመን የከፈልን ከሆነ ያ 2.5 አይታሰብብንም ማለት ነው። ሌላው 1.6 ላይ ምን ይላል? እዚህ 1.5 ላይ የመጋቢቱ ብቻ ሳይሆን በሌላ ቪዲዮ ስሰራ አንድ ሰው ጠይቆኝ ነበር እንደዚሁ የ2016ን ልንከፍል ስንሄድ ይህን 2.5 ክፈሉ ተባል። በቃ አሁን እዚህ ጋር ማብራሪያው እንደሚለው እንግዲህ ህጉ ከመውጣቱ በፊት ከፍለን ከሆነ ኢትስ ኦኬ ነው። ህጉ ከመውጣቱ በኋላ ግን ያለፈውንም ልንከፍል ከሄድን ሲስተማቸው ኦልሬዲ ሴት ስላደረጉት በ2.5 ነው እያሰበ የሚያወጣው ማለት ነው። ይህ ያው ሎጂካል አይደለም ስታስቡት፣ ምክንያቱም ህጉ ከወጣ በኋላ የተሰበሰበ ገንዘብ አይደለም። ግን ኦልሬዲ ሲስተም ስለሆነ ደግሞ ምንም ማድረግ አንችልም፣ ያው የኛ ሀገር ሲስተም ስለሆነ ማለት ነው። ስለዚህ 1.6 ላይ ደግሞ ምን ይላል? ከአማራጭ አነስተኛ ግብር ነፃ የተደረጉ ዕዳ በማሸጋሸግ እና በኪሳራ ምክንያት መፍረስ ላይ ያሉ ድርጅቶችን በተመለከተ እንግዲህ ይሄ ዕዳ በማሸጋሸግ እና ኪሳራ ላይ ያሉ ድርጅቶች ምን ይሉ ነበረ? ይህን 2.5 አይከፍሉም ይል ነበረ ህጉ ላይ። አሁን እዚህ ማብራሪያው ላይ ደግሞ ምን አድርገው አሻሽለዋታል? ዕዳ በማሸጋሸግ እና በኪሳራ ምክንያት በመፍረስ ላይ ያሉ ድርጅቶች አንድ ድርጅት በፍርድ ቤት ኪሳራ ላይ መሆኑን ማስረጃ ካቀረበ ብቻ ነፃ ይሆናል ይላል። ስለዚህ ኪሳራ ላይ መሆናችንን በፍርድ ቤት ምን ማድረግ አለብን? ማሳወቅ አለብን። የፍርድ ቤት ወረቀት ካልያዝን ይኸው ፋይናንሻል ስቴትመንታችን ኪሳራ ላይ ነው የሚያሳየው ብንል አይሰሙንም፣ 2.5ቱን ያስከፍሉናል ማለት ነው። ስለዚህ እዚህ ጋር ጥንቃቄ ማድረግ በጣም ያስፈልጋል ማለት ነው። ዕዳ ማሸጋሸግንም በተመለከተ ምንድነው የሚለው ህጉ አንቀጽ 635 ላይ እስከ 704 በተደነገገው መሰረት ግብር ከፋዩ መወጣት የማይችልበት የገንዘብ ችግር ያጋጠመው መሆኑ ሲረጋገጥ እና ለፍርድ ቤት ጥያቄ በሚያቀርብበት ጊዜ የመልሶ ማደራጀት ስነስርዓት የሚከፈት ይሆናል። ይሄ ነገር ካልሆነ ግን ወደ ፍርድ ቤት ወስዶ በቃ ኪሳራ ላይ ነኝ፣ ማሸጋሸግ አለብኝ፣ መወጣት የማልችለው ችግር ውስጥ ነኝ ብሎ ካላሳወቀ ግን ማስረጃ የለውም። ኪሳራ የሚለው ይሄ ስቴትመንታችን ላይ የሚታየው ሎስ በዛ ብቻ አንዳኝም ነው እነሱ አሁን ያንን ብቻ ይዘን ከሄድን 2.5ቱን ምን ይሉናል? ያስከፍሉናል። 1.7 ላይ ደግሞ ሌላ ምን ይላል? የገቢ ሰነድ ለአማራጭ አነስተኛ ግብር 1.7 ላይ ምንድነው የሚለው? ለአማራጭ አነስተኛ ግብር መነሻ ሊሆን የሚችል መረጃ በማይገኝበት ወቅት ግብሩ ተግባራዊ ስለሚደረግበት አግባብ ይላል። ይሄ ማለት ያው ዜሮ እንደማሳወቅ፣ ዜሮ የምናሳውቅ ከሆነ ምንም አይነት ገቢ የለንም ማለት አይደለም። ስለዚህ 1.7 ለዛ ነው ዜሮ ነው ያሳወቅኩት የሚባል ነገር የለም ነው። ምክንያቱም የገቢ ሰነድ ካልተገኘ ምንም አይነት ገቢ አልቆረጥኩም ካለን አስተዳደሩ በምን ይወስነዋል ይላል? በግምት ያስከፍለዋል። ያው አንዳንድ ሰዎች ዜሮ ነበር ይዤ ሄድኩት ግን 25,000 ክፈል ተባልኩ 35,000 ክፈል ተባልኩ ይላሉ እና ይሄንን በግምት ነው በቃ ራሳቸው የሚሰሩት ማለት ነው። ስለዚህ ዜሮም ማሳወቅ ኔጌቲቭን ማሳወቅ አያዋጣም ማለት ነው። ስለዚህ ቀድመን በጊዜ ስቴትመንታችንን እያስተካከልን ስራችንን እያስተካከልን መሄድ ይኖርብናል ማለት ነው። ቁጥር 2 ላይ ደግሞ ምንድነው የሚለው? ቀደም ሲል በሌላ ህግ ነፃ የተደረጉ ግብር ከፋዮች የ2017 ዓመት በጀት ዓመት የንግድ ትርፍ ግብር ተጠያቂነትን በተመለከተ ይላል። እንግዲህ ቀደም ሲል ነፃ የተደረጉ የነበሩት ከሐምሌ 1 2017 በፊት ለተገኘ ገቢዎች አይገደዱም። ነገር ግን ከሐምሌ 1 2017 በኋላ የተገኘ ገቢ ላይ የመክፈል ግዴታ አለባቸው። ይሄ ማለት ልክ የመንግስት ግምጃ ቤት ሰነድ፣ ቦንዶች ምናምን ከዚህ ከአዋጁ በፊት ከሆኑ የተገዙት
ያተረፉትም የተገዙትም አይገደዱም። ከአዋጁ በኋላ ከሆነ ግን ይታሰብባቸዋል ይላል። ቁጥር 3 ላይ ደግሞ የትርፍ ድርሻ ላይ ተፈጻሚ ስለሚ ሶስተኛ ላይ እንግዲህ ምንድነው የሚለው የትርፍ ድርሻ ላይ ተፈጻሚ ስለሚሆን ታክስ ነው የሚለው። ይሄም የትርፍ ድርሻ እንግዲህ በአዲሱ ሕግ መሰረት ይህ ዲቪደንድ የምንለው ስንት ፐርሰንት ሆኗል? 15% ሆኗል። ስለዚህ ይሄ 15% አዋጁ ከመውጣቱ በፊት ላለው የ2016 ትርፍ ለምሳሌ በ12 ወር ውስጥ ነው አይደል መከፋፈል ያለብን። ካልተከፋፈል ነውና 12 ወሩ አልቆ ሐምሌና ነሐሴ ላይ ወደዚህኛው ወደ 17 ከመጣብን ምንድነው የሚለው እዚህ ጋር በ15% ነው የሚሰላው ማለት ነው። ስለዚህ ያለፈብን እስከዛሬ ሳናደርግ ቆይተን አሁን የ2015ን የ2016ን ልክፈል ብለን ስንሄድ በአዲሱ ሕግ መሰረት ነው በ15% የሚያሰሉት ማለት ነው እንጂ የበፊት ስለሆነ አይ በ10% ነው ማለት የለም። በቃ ከሐምሌ 1 ጀምሮ አዲሱን አዋጅ ነው ተግባራዊ የምናደርገው እያሉ ነው ማለት ነው። ስለዚህ እዚህ ጋር ጥንቃቄ ያስፈልጋል። ወይ ካፒታል ማሳደግ አለብን ወይ ደግሞ ትርፉን አሁን ነው የምናስተላልፈው ካልን ትርፍ ባገኘንበት በ12 ወር ውስጥ በዛው አንድ ዓመት ውስጥ ነው ማከፋፈል ያለበት ማለት ነው። ለምሳሌ የ2016ን ከ2017 ሐምሌ እስከ 2016 ሐምሌ እስከ 2017 ሰኔ 30 ድረስ ባለው መከፋፈል አለበት፣ ወይም ደግሞ ምን ማድረግ አለበት? ካፒታል ማደግ አለበት። ካልሆነ ግን አሁን ላይ ሄደን የዛን ትርፍ ድርሻ እንክፈል ስንል በ15% ነው የሚያሰሉት ማለት ነው። አራተኛው የተጠቃለለ የሂሳብ ሰነድ ተግባራዊ ስለሚደረግበት አግባብ ነው። የተጠቃለለ የሂሳብ ሰነድ ማለት ምንድን ነው? ኮንሶሊዴትድ የሆነ ፋይናንሻል ስቴትመንት። 2 ቢዝነስ ሊኖረን ይችላል፣ 3 ቢዝነስ ሊኖረን ይችላል፣ ግን አጠቃለን ነው የምናቀርበው። ስለዚህ አንዱ አሁን ነፃ ቢኖር ከ2.5 ከአማራጩ ይሄ የታክስ ሆሊዴይ ቢኖረን አንደኛው ላይ ግን ከሌለን ብዙ ጊዜ ምንድነው ተደርጎ አሁን እዚህ ጋር የሚለው ከዚህ በላይ የተመለከትነው ሂሳብ ሰነዶች በተናጠል የመያዝ ግዴታ የአማራጭ አነስተኛ ግብር የሚወሰንበት ወቅት ስራ ላይ ይውላል። በመሆኑም ለአማራጭ አነስተኛ ግብር ማስከፈል መሰረት የሆነው ዓመታዊ ጠቅላላ ገቢና ሊከፈል የሚገባው ግብር መታየት ያለበት በእያንዳንዱ የንግድ ስራ መስክ የሚቀርቡ የሂሳብ መዝገቦችና ደጋፊ ሰነዶች መሰረት በማድረግ ሊሆን ይገባል ይላል። ስለዚህ ለየብቻ ሌጀር ፋይናንሻል ስቴትመንት መያዝ አይጠበቅብንም፣ ግን ስቴትመንታችን ላይ ኦዲት ሪፖርታችን ላይ ግን የዚህኛው ኢንቲቲ ተብሎ ለየብቻ ጎን ለጎን ምን ማድረግ አለበት? መቀመጥ አለበት። ምክንያቱም አንደኛው 2.5ቱ የሚከፈልበት ሊሆን ይችላል፣ አንደኛው ላይ ከፈልበት ይችላል። አንዱ ኪሳራ ሊሆን ይችላል፣ አንዱ ደግሞ ትርፍ ሊሆን ይችላል። ስለዚህ ትርፍና ኪሳራውን እዛው እንዳናጣጣው ነው አሁን ይሄንን ኦዲት ሪፖርታችሁ ላይ ለሁለት አድርጋችሁ አቅርቡ ነው፣ የእያንዳንዱ ለየብቻ አቅርቡ እያሉ ያሉት ማለት ነው። ስለዚህ አንደኛው ላይ ትርፍ ከሆነ የትርፏን 2.5 ትከፍላላችሁ፣ ኪሳራ ከሆነ ደግሞ የኪሳራውን ደግሞ በሚሉት ለብቻ ለመለየት ነው ይሄንን ማብራሪያ ያወጡት ማለት ነው። እንግዲህ ከዚህ በመቀጠል ደግሞ 5ኛ ላይ ምን ይላል? የቤት ኪራይ ገቢ ግብር ላይ አማራጭ አነስተኛ ግብር እና የቅድሚያ ታክስ ክፍያ የሚኖርበት ተፈጻሚነት ይላል። እንግዲህ የቤት ኪራዩ እንግዲህ በሰንጠረዥ የተካተተ የቤት ኪራይ ገቢ ላይ 2.5% ተፈጻሚ አይደረግም። በቤት ኪራይ ላይ ምን አይልም? 2.5ቱ ተፈጻሚ አይደረግም። በየ3 ወሩ ግን ያለፈውን ዓመታዊ ግብር ግን 25%ቱ ተፈጻሚ ይሆናል ማለት ነው። ስለዚህ እዚህ ጋር እንደምታዩት ዓመታዊ ገቢው በዚህ ነው አይደል የቤት ኪራይ የሚሰራ። ከዚህ ላይ ከዓመታዊ ገቢው በዚህ ደረጃ እስከዚህ እየተባለ እንደሚሰራ ሁሉ የዚህ 2.5ቱን አንገደድም፣ ግን በየ3 ወሩ የሚከፈለውን 25% ተፈጻሚ ይሆናል። ስለዚህ በዚህ ስሌት ተሰልቶ የቤት ኪራይ ግብር የከፈላችሁትን የዛን 25% በየ3 ወሩ መክፈል አለባችሁ። 2.5ቱ ግን አይገደድም ማለት ነው። ይሄንን ይመስላል። ከዛ 6ኛ ላይ ደግሞ ምንድን ነው የሚለው? አማራጭ አነስተኛ ግብርና የገቢ ግብር እፎይታ ነው። አማራጭ አነስተኛ ግብር እና የገቢ ግብር እፎይታ እንዳልኳችሁ ይሄ እፎይታው የተሰጠው ከ2.5 ተፈጻሚ አይደረግም። ነገር ግን አዲስ ማበረታቻ የበፊት ከሆነ ተፈጻሚ አይሆንም። አዲስ ግን ማበረታቻ የሚሰጠው
ድርጅት አሁን ከአዋጁ ከወጣ በኋላ ያለው ግን ከ2.5 ያነሰ ምጣኔ ራሳቸው እንሰጣለን ብለው አስቀምጧል። ገና ተዘጋጅቶ ተግባራዊ ይሆናል ማለት ነው። ለጊዜው ግን 2.5ቱ ተፈጻሚ አይሆንም። 7ኛ ላይ ደግሞ ኃላፊነቱ የተወሰነ ሽርክና ማህበርና የጋራ ኢንቨስትመንት ፈንድን በተመለከተ ብለው ያስቀመጡት አለ። እሱም ኃላፊነታቸውን የንግድ ትርፍ ግብር ባለመኖሩ እንደዚህ አይነት ድርጅቶች የንግድ ትርፍ የላቸውም። ስለዚህ ባለመኖሩ ኪሳራ ቢያጋጥማቸው ኪሳራ ማሸጋሸግ ተጠቃሚ አይሆኑም ማለት ነው። ትርፍ ስላላሳወቁ ኪሳራ እናሸጋሽጋለን ማለት አይችሉም። ዊዞልድ ደግሞ እነሱ ማድረግ አለባቸው፣ ግን እነሱ ምን አይሉም አይደረጉም ማለት ነው። 8ኛው እንግዲህ 9 ሀሳቦች ናቸው። 8ኛው ምንድነው? የተርኖቨር ታክስ አዋጁ መሻርን በተመለከተ ነው። 8ኛው የጥሬ ገንዘብ ግብይት ገደብን በተመለከተ ነው። ጥሬ ገንዘብ እንግዲህ ከ50 ሺህ በላይ በካሽ ግብይት ማድረግ አይቻልም ብለዋል። ለምሳሌ አሁን እዚህ ጋር የ80 ሺህ ብር በካሽ ግዢ ቢኖርብን 50 ሺህ ብር ነው ካሽ መግዛት የምንችለው። ስለዚህ ከ50 ሺህ ብር በላይ ያለው 30 ሺህ ብሩ ምን ይደረጋል ብለዋል? ውድቅ ይደረጋል። እንደ ወጪ አይያዝም። ሻጩም ተቀባዩም ደግሞ የተቀበለውን ብር የልዩነቷን እኩል ገንዘብ ቅጣት የሚከፍል መሆኑን አንቀጽ 88 ላይ ተደንግጓል ማለት ነው። ስለዚህ እዚህ ጋር በጣም ጥንቃቄ ማድረግ አለባችሁ። ከ50 ሺህ ብር በላይ በቀን ውስጥ ለአንድ ሰው ደረሰኝ ከቆረጣችሁ እና በካሽ ነው የገባው ከተባለ ያ ከዛ በላይ ያለው ገንዘብ ለገዥም እንደ ወጪ አያዝም፣ ውድቅ ይደረጋል። ለሻጭ ደግሞ በልዩነቷ ቅጣት ውስጥ ይገባል፣ እኩል ቅጣት ይከፍላል ማለት ነው። 9ኛው ምንድነው የሚለው? የተርኖቨር ታክስ አዋጁ መሻሩን በተመለከተ ነው። ይሄ እንግዲህ ለተጨማሪ ሁሉም ይሄ አዋጅ ከወጣበት በኋላ ቲኦቲ የሚባል ነገር የለም ብለናል። አዋጁም እንደዛ ይላል። ለተጨማሪ እሴት ታክስ ተመዝጋቢ መሆን አለባቸው ተብሎ አዋጅ አውጥተዋል። በዚህ አዋጅ መሰረት እንግዲህ ከመውጣቱ በፊት ውል ካላቸው እነዚህ ቲኦቲ ቆርጦ የነበሩ ሰዎች አዋጁ ከመውጣቱ በፊት ውል ካስቀመጣችሁ ያ ውል እቃውን ከአዋጁ በኋላ የሚያቀርቡ ከሆነ ቫት የማስከፈል መብት አላቸው። ምክንያቱም መንግስት ራሱ ነው ቫት ተመዝገቡ ያለው። ስለዚህ ቫት የማስረከብ የመቀበል ምን አላቸው ማለት ነው፣ መብት አላቸው። ለተጨማሪ እሴት ታክስ ተመዝጋቢ መሆን የማይገደዱ ደግሞ ካሉ አዋጁ ከመውጣቱ በፊት ውል ካላቸው እና እቃውን አዋጁ ከወጣ በኋላ ከሆነ የሚሰጡት ያንን ብር ኮሌክት ሲያደርጉ ቲኦቲም ቫትም መሰብሰብ አይችሉም ወይም አይሰበስቡም ማለት ነው። ቫት ከተመዘገቡ ግን ቫት የመሰብሰብ እዛ ብር ላይ በ2% በ10% አስበን የተዋዋልነው ውል ካለ አሁን በ15% እንደምንከፍል ቫት አድርገን ጨምረን ገዢው ላይ የመሰብሰብ መብት አለ። ገዢውም አልከፍልም ማለት አይችልም እንደማለት ነው በዚህ ሁኔታ። ምክንያቱም ኦልሬዲ የመንግስት ምን ስለሆነ ነው፣ አዋጅ ስለሆነ ከገዢ ጋር ስምምነት ገብተን ያንን ማድረግ እንችላለን። ይህንን ይመስላል። እንግዲህ ተጨማሪ ማብራሪያ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልን። ሰላም ሆኑ።